የገርመው ነገር እስከ መጨረሻው በመታመን ጌታ መጨረሻው ሰዓት እንኳን የሆነ ነገር የሚገርማችሁ ነገር ስለ እግዚአብሔር ያው ታውቁታላችሁ አገልጋዮች እርግጠኛ መሆን አትችሉ እስከ መጨረሻው ሰዓት ድረስ ማለት ለእኔ ታይም ቀይሩልኝ ይችላል እና ከጥቂት ቀናት በፊት እግዚአብሔር ቃል ሰጠኝ እኔ እንዳሰብኩት አይደለም እና እግዚአብሔር ይባረክ እና የዚህ ዓመት መሪ ጥቅሳችን የሚሆነው ኢሳይያስ 60 ላይ ያለው ቃል ነው። እግዚአብሔር ይመስገን። ኢሳይያስ ትንቢተ ኢሳይያስ ምዕራፍ 60 ማለት ነው። ተቀምጣችሁ ተነስታችሁ ማንበብ ትችላላችሁ እንደተመቻችሁ ችግር የለውም። አሁን የብርድ ሰዓት እንደሆነ ይገባኛል። ጌታም ደግሞ በደንብ ይረዳናል። እግዚአብሔር ይባረክ። ክብር ለጌታ ይሁን። ምዕራፍ 60 እግዚአብሔር ይባረክ። አብረን እናነባዋለን። በጌታ በኢየሱስ ብርሃንሽ መጥቷልና የእግዚአብሔርን ክብር ወጥቶልሻልና ተነሺ አብሪ። ነው ጨለማ ምድርን ድቅድቅ ጨለማ አሕዛብን ይሸፍናል። ነገር ግን ባንቺ ላይ እግዚአብሔር ይወጣል፣ ክብሩም ባንቺ ላይ ይታያል። አሕዛብ ወደ ብርሃንሽ፣ ነገሥታት ወደ መውጫሽ ጸዳል ይመጣሉ። ዓይኖችሽን አንስተሽ በዙሪያሽ ተመልከቺ። እነዚህ ሁሉ ተሰብስበው ወደ አንቺ ይመጣሉ። ወንዶች ልጆችሽን ከሩቅ ይመጣሉ፣ ሴቶች ልጆችሽን በጫንቃ ላይ ይሸከሟቸዋል። በዛም ጊዜ ባህሩ በረከት ወደ አንቺ ስለሚመለስ የአሕዛብ ብልጥግና ወደ አንቺ ስለሚመጣ አይተሽ ደስ ይልሻል። ልብሽም ይደነቃል ይሰፋማል። የግመሎች ብዛት የሚዲያምና የጌፌር ግመሎች ይሸፍኑሻል። ሁሉ ከሳባ ይመጣሉ፣ ወርቅንና ዕጣንን ያመጣሉ፣ የእግዚአብሔርን ምስጋና ያወራሉ። የቄዳር መንጎች ሁሉ ወደ አንቺ ይሰበሰባሉ። የነቢዮትም አውራ በጎች ያገለግሉሻል። እኔን ደስ ሊያሰኙ በመሠዊያዬ ላይ ይወጣሉ። የክብሬን ቤት አከብራለሁ። ርግቦች ወደ ቤታቸው እንደሚበሩ እነዚህ እንደ ደመና የሚበሩ እነማን ናቸው? እርሱ አክብሮሻልና ለአምላክሽ ለእግዚአብሔር ስምና ለእስራኤል ቅዱስ ልጆችሽን ከሩቅ ከእነርሱም ጋር ብራቸውና ወርቃቸውን ያመጡ ዘንድ ደሴቶች የተርሴስ መርከቦች አስቀድመው ይጠባበቁኛል። በቁጣዬ ቀስፌ በፍቅሬ ምሬሻለሁና መጻተኞች ቅጥርሽን ይሠራሉ፣ ነገሥታቶቻቸውም ያገለግሉሻል። በሮች ሁልጊዜ ይከፈታሉ። ሰዎች አሕዛብን ብልጥግና የተማረኩትን ነገሥታቶች ወደ አንቺ ያመጡ ዘንድ ሌትና ቀን አይዘጉም። ለአንቺ የማይገዛ ሕዝብና መንግሥት ይጠፋል። እነዚያ አሕዛብ ፈጽሞ ይጠፋሉ። የመቅደሴን ስፍራ ያስጌጡ ዘንድ የሊባኖስ ክብር ጥዱና አስታው በአስነቱ ወደ አንቺ ይመጣሉ። የእግሬንም ስፍራ አከብራለሁ። የአስጨናቂዎች ልጆች አንገታቸውን ደፍተው ወደ አንቺ ይመጣሉ። የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ። የእግዚአብሔር ከተማ የእስራኤልን ቅዱስ የሆንሽ ሲሆን ይሉሻል። ክብር ለጌታ ይሆንለት። እንነሳለን ከመቀመጫችን። እግዚአብሔር ይባላል። ብርሃንህ ወጥቷል፣ ብርሃንሽ ወጥቷል። የእግዚአብሔር ክብር ወጥቶልሻል። ተነሺ አብሪ፣ ተነሳ አብራ በሉ። አጠገብ ላለ ሰው አተናገሩ። የእምነት ቃል ነው። እግዚአብሔር ይባላል። ጌታ የታመነ አምላክ ነው። ሃሌሉያ ሃሌሉያ ሃሌሉያ። ተነሽና አብሪ፣ ተነሳና አብራ። ክብር ለጌታ ይሁንለት። ሃሌሉያ። ተነስተን እንድናበራ እግዚአብሔር ይፈልጋል። ተነሽና አብሪ፣ ተነሳና አብራ ብሎናል። እግዚአብሔር ይባላል። ክብር ለጌታ ይሁንለት። ሃሌሉያ ሃሌሉያ ሃሌሉያ። ክብር ለኢየሱስ ይሁንለት። እንጸልያለን። ዘላለማዊና ጻድቅ የሆን ቅዱስና ቸር አባት እግዚአብሔር ሆይ በጌታችን በኢየሱስ ስም ስለ ብዙ ቸርነትህ፣ ስለ ብዙ ውለታ፣ ስለ ብዙ በጎነትህ ጌታ ሆይ ተነግሮ ስለማያልቀው ውለታ፣ መጨረሻ ስለሌለው ማለቂያ ስለሌለው ምሕረትህ፣ ሁልጊዜ ማለዳ ማለዳ አዲስ ስለሆነው ታማኝነትህ አምላካችን እግዚአብሔር ሆይ ስለ ብዙ ርኅራኄህ ስፋቱ፣ ከፍታው፣ ዝመቱ፣ ጥልቅነቱ ለማስተዋል ከመታወቅ ስለሚያልፈው
በክርስቶስ ኢየሱስ ስለተገለጠው ፍቅር እጅግ አድርገን እናመሰግናለን። አንተን የሚመስል አምላክ በላይ ቢሆን በሰማይ በታች ቢሆን በምድር ቢሆን ማንም የለም። ብቻህን ታላላቅ ታምራት የምትሰራ የእስራኤል አምላክ እግዚአብሔር ሆይ ዛሬም እስከ ዘላለም ድረስ ስለተደረገልን ብዙ ነገር በክርስቶስ ኢየሱስ ስላረከው አምላካችን ከጨለማ ስልጣን አዳነን፣ ቤዛነትንም የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግሥት አፈለሰን ተብሎ እንደጻፈ አምላካችን በቸርነት ዓመታትን ታቀዳጃለን፣ ምድረ በዳው ስምን ይጠግባል ተብሎ እንደጻፈ አምላካችን ሆይ የዘላለም አባት በእያንዳንዱ ቀን በእኛም ላይ በልጆቻችንም ላይ እጅግ ጌታዊ ተዘርግቶ የሰማይ አምላክ በቤተሰቦቻችን በቅዱሳን በበጎች በጠቦቶችና በግልገሎች ላይ ጌታ እግዚአብሔር ሆይ የዘላለም አባት በአገልጋዮች ላይ አምላኬ እግዚአብሔር ሆይ በኢየሱስ ክርስቶስ ያንተ እጅ ወጥቶ ጌታ ሆይ ከሚታይ ከማይታይ ፍላጻ ጌታ እግዚአብሔር ሆይ ከነ ቤተሰቦቻችን እዚህ ቀን ያደረስከን የዘላለም አባት ከፍ ያለ እልልታ ከፍ ያለ ጭብጨባ በጌታ በኢየሱስ ላንተ አምላካችን አንተን የሚመስል አምላክ ማንም የለም። እርሱ ብቻውን ነው። ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል ተብሎ እንደጻፈ ማንም ሊቀርበው በማይችል ብርሃን ውስጥ የምትኖር የነገሥታት ንጉሥ የጌታዎች ሁሉ ጌታ አምላካችን ንጉሣችን እግዚአብሔር ሆይ እናመሰግንሃለን፣ እናከብርሃለን። ምስጋና ነው ያለን ጌታ ሆይ፣ አድናቆት ነው ያለን ጌታ ሆይ፣ እልልታ ነው ያለን፣ ጭብጨባ ነው ያለን። አምላካችን ይቅረበልን ጌታ ሆይ ሬባዶር ባጃይ ለባዱራ ነራይ ደግላባዲያ በማናያቸው ጌታ እግዚአብሔር ሆይ ቀናትና ዓመታት ሁሉ ላይ አንተን እንሾማለን። አምላካችን እግዚአብሔር ሆይ እንወድሃለን፣ እንገዛልሃለን። ነገን በዛሬ ባንተ ታምነን እንዳሳለፍ ነገም ከነገ ወዲያ ቀኖች ያንተ ናቸው። ሃሌሉያ! ቀኑ ያንተ ነው፣ ሌሊቱ ያንተ ነው። ሃሌሉያ! ክብር ለጌታ ይሁን። ክረምቱ ያንተ ነው፣ በጋው ያንተ ነው። ተቆልጣለ ሁሉ ያንተ የሆነ የዘላለም አምላክ እግዚአብሔር ሆይ ሁሉ ክብር ተጠቅሎ ዙፋን ስር ይቀመጥልህ ጌታ ሜራባቶር ቦንደዲያ እናከብርሃለን፣ እናደንቅሃለን፣ ይናገናሃለን። ተባረክ አባባ፣ ተባረክ ጌታ ሆይ፣ ተባረክ ጌታ ሆይ። አምላካችን ሆይ በዚህ ሰዓትና በዚህ ጊዜ ደግሞ ጌታ ሆይ የሰጠህን ቃል አንተ ገለጠልን፣ ቃልህን አብራልን። አባባ የዘላለም አባት ወንዶች ሴቶች ልጆች በዚህ ያሉት በዚህም የሌሉት ጌታ ሆይ አንተ ትባርካቸው ዘንድ ጌታ ቤተሰቦቻቸውን ትባርክ፣ ልጆቻቸውን ትባርክ ዘንድ በጌታ በኢየሱስ ስም እኔ ባሪያህ ጸልያለሁ። ጊዜው ሰዓት ሁሉ ተረከብ፣ አንተ ተናገር፣ እኛም እንሰማለን። ጌታ ሆይ የዘላለም አባት እግዚአብሔር ሆይ በእውነት ይህንን የተስፋ ቃል የሰጠን የታመንክ እውነተኛ አምላክ ነህና ከነገ ከዚች ከጥቂት ደቂቃዎች ከጥቂት ሰዓታት በኋላ የሚቀጥለው ዓመት ከዛች ሰዓት ጀምሮ ጌታ ሆይ የሚያስገርመው ክብርህ የሚያስደንቀው ብርሃንህ በእኛ ላይ ይገለጽ ዘንድ በኢየሱስ ስም እንማጸንሃለን። በእኛና በእኛ በሆኑት ላይ ይሁን ጌታ፣ በምድሪቱ ላይ ሁሉ ያብራ በጌታ በኢየሱስ ስም አሜን። እግዚአብሔር ይባርካችሁ። ተቀመጡ። እግዚአብሔር ይመስገን እና ብርሃንሽ ወጥቷልና የእግዚአብሔርን ክብር ወጥቶልሻልና ተነሺ አብሪ። የታሪክ ፍጻሜ ስዕላዊ መግለጫን ነው ኢሳይያስ የሚሰጠው በዚህ ቦታ። በተለይ ሁለተኛው ክፍል የሚባለው ኢሳይያስ እንደውም እሱ አልጻፈው ሁሉ የሚባል ነገር አለ፣ ግን እንደዛ አይመስልም። አንድ አይነት ሲምፎኒ ያለው የሚገርም አይነት ነው እና 66 መጽሐፍ ነው መጽሐፍ ቅዱስ ያለው። የኢሳይያስ መጽሐፍን 66 የሚገርማችሁ በሙሉ ሚሌኒያል ኤጅ የሚመጣው የክርስቶስ መንግስት ኑሮ ሳይቀር በዚህ ቦታ ላይ ተጽፎ ታገኛላችሁ። ሐዋርያው ዮሐንስ ደግሞ ተገልጦለት በራእይ መጽሐፍ ላይ በሚገርም ሁኔታ ጽፎት፣ ይህም በጣም የሚገርም ነው። የሚገርም መጽሐፍ ነው። ተነሺ ብርሃንሽ መጥቷልና የእግዚአብሔርም ክብር ባንቺ ላይ ወጥቷልና
ተነሺ አብሪ ነው የሚለው። እነሆ ጨለማ ምድርን ድቅድቅ ጨለማ አሕዛብን ይሸፍናል። ነገር ግን በአንቺ ላይ እግዚአብሔር ይወጣል፣ ክብሩም በአንቺ ላይ ይታያል። አሕዛብን ወደ ብርሃንሽ፣ ነገሥታትን ወደ መውጫሽ ጸዳል ይመጣሉ ይላል። የኢሳይያስ ትንቢት እግዚአብሔር ራሱ የሆነው ፋናውን ከፍ አድርጎ ነው የሚያነሳው ኢሳይያስ። በኢሳይያስ የመጨረሻ ምዕራፎች ውስጥ ታሪክ ወደሚጓዝበት ግብ ጥልፍልፍ እይታ እናገኛለን። ያንን ግብ ስረጥ የሕይወት ሚስጥሮች ሁሉ በመጨረሻ በደስታ ሲፈቱ ክብሩ እናያለን፣ እንካፈልማለን። ምክንያቱም የሚናገረው ስለ መሲሁ ስለ ሚሌኒያል ኪንግደም ነው። ስለ መጨረሻው ዘመን እግዚአብሔር ስለሚገልጠው ክብሩን እግዚአብሔር ይባረክ በመጨረሻው ዘመን ስለሚያመጣው ነገር ነው። ኢሳይያስ 60 ስናነብ የሚሰማን ስሜት የእግዚአብሔር ሕዝብ በዘመን ወንዝ ላይ የተንሳፈፈ ሲያሸልሙና ሲያልሙ እንደነበረ ነው። ከዛ ደግሞ እግዚአብሔር ሕልማቸውን ሰንጥቆ እንዲህ ይላል በዚህ ቦታ ላይ ተነሺና ብርሃንሽ መጥቷልና የእግዚአብሔር ክብር በራስሽ ላይ ወጥቷልና አብሪ ይላል። ክብር ለኢየሱስ። እንቅልፍ ላይ በነበሩበት ጊዜ ለዚህ ነው ዘመኑን ማወቅ የሚያስፈልገው። የእግዚአብሔር ቃል በዚህ ቦታ ላይ ብርሃንሽ መጥቷልና የእግዚአብሔር ክብር ወጥቶልሻልና ተነሺ አብሪ ካለ በኋላ ጨለማ ምድርን ድቅድቅ ጨለማ አሕዛብን ይሸፍናል። በጣም በሚያስፈራ ጨለማ ውስጥ ነው የነበሩት በዛ ጊዜ። ነገር ግን ይላል እግዚአብሔር ይባላል የተረሳች የወደቀች ከአቧራ ጋር የተቀላቀለችውን ነው ጌታ እየተናገረ ያለ። ምንም ክብር በሌለበት ላይ ባለው ማለት ተነሺ ብርሃንሽ መጥቷል የእግዚአብሔር ክብር ወጥቷል እያለ ይናገራል። የእስራኤል አዲስ የተከፈቱ ዓይኖች አስደናቂ እይታ ነው ያለው። የአቅጣጫው የጠፉት ወንዶችና ሴቶች ልጆች እየተሰበሰቡ ነው። የአሕዛብ ብልጽግና ወደ እስራኤል እየመጣ ነው የሚለው ትንቢቱ። የእግዚአብሔርን ክብር የተሞላውን መቅደስ በጊዜ አድማስ ሳይሆን እዚሁ ያዩታል። በዛን ጊዜ ታያለሽ፣ ደስም ይልሻል፣ ልብሽም ይደነግጣል፣ ይሰፋማል ይላል። አንድ ጊዜ የተተዉትና የተጠሉት የሰው ልጆች ኩራት ሲሆኑ የጭንቀት ስሜታቸውን ያረግፋሉ። የሚገርም የተረሳች እኮ የተተወች ጽዮን ተብለሽ ተጠርተሻል እኮ ነው። እግዚአብሔር ቃል ላይ በትንቢተ ኢሳይያስ ሄዳችሁ ስታነቡ እንዲህ ይላል ቁጥር 15 ላይ ከሰው ማንም እስከማያልፍብሽ ድረስ የተተውሽና የተጠላሽ ነበርሽ። ነገር ግን የዘላለም ትምክህትና የልጅ ልጅ ደስታ አደርግሻለሁ። የአሕዛብን ወተት ጠጫለሽ፣ የነገሥታትን ጡት ትጠቢያለሽ። እኔም የእግዚአብሔር የያዕቆብ ኃያል መድኃኒትሽና ታዳጊሽ እንደሆኑ ታውቂያለሽ እያለ ይቀጥላል። በናስ ፋንታ ወርቅን፣ በብረትም ፋንታ ብርን፣ በእንጨትም ፋንታ ናስን፣ በድንጋይ ፋንታ ብረትን አመጣለሁ። አለቆችሽን ሰላም፣ የበላይ ገዢዎችሽን ጽድቅ አደርጋለሁ። ከዛ በኋላ በምድርሽ ውስጥ ግፍ፣ በዳርቻሽ ውስጥ ጉስቁልናና ቅጥቃጤ አይሰማም። ቅጥርሽን መዳን፣ በሮችሽን ምስጋና ብለሽ ትጠሪያለሽ። ከዛ በኋላ እግዚአብሔር የዘላለም ብርሃንሽ አምላክሽ ክብርሽ ይሆናልና ፀሐይ በቀን ብርሃን አይሆንልሽም፣ የጨረቃም ብርሃን በሌሊት አያበራልሽም። እግዚአብሔር የዘላለም ብርሃንሽ ይሆናል፣ የለቅሶሽ ወራት ታልቃለችና። የለቅሷችን ወራት ያልቃል ወገኖች። ጌታ በክብር የሚጎበኝበት ዓመት እንደሆነ ጌታ ተናግሮኛል። የሚገርም ህልም ነው ያየው። ጌታ በልዩ መንገድ ቅዱሳን ሲጎበኝ በጣም ድንቅ የሆነ የእግዚአብሔር ክብር ሲወጣ በቤተ ክርስቲያንም አልፎ በጎረቤቶቻችን በምድር ሁሉ ሲወጣ ነው የማየው። ልክ እግዚአብሔር ምድርን እንደ ሰፌድ ነበር የሚያሳይ። ዝም ብሎ ክብ ነው እንዲህ ዝም ብሎ ጠፍጣፋ መሬት አይነት ነገር የሚያሳይና
በዛ ላይ የሚገርም ፋና ችቦ ያሱ እግዚአብሔር የሚያመልኩ ቁጥር ስፍር የሌላቸው እኛንም ጨምሮ ማለት ነው ብዙ ህዝብ ያለ አንዳንዶቹ ማላቃቸው አንዳንዶቹ ደግሞ ማቃቸው አንዳንዶቹ ማውቃቸው ይመስለኝ ማለት ነው ግን በሁሉ ማላውቃቸው ነጮች ጥቁሮች የተለያየ ዘር በሙሉ በልዩ ሁኔታ እግዚአብሔር ያከብራል እና የጉብኝት ስነቃ ጌታ ያለ የጉብኝት ዘመን ይሆናል ነው ያለው ይሄ ዘመን የጉብኝት ዘመን ይሆናል ክብር ለጌታ እንባ የሚታበስበት ዘመን ይሆናል ክብር እስኪ ለጌታ እንስጠው ሃሌሉያ እግዚአብሔር የዘላለም ብርሃንሽ ይሆናል የለቅሶሽ ወራት ያበቃልና ፀሐይ ከእንግዲህ አትጠልቅም ጨረቃሽም አትቋረጥም ይላል ክብር ለጌታ ይሁንልን ጨረቃሽም አትቋረጥም ሃሌሉያ ክብር ለጌታ ይሁን ጨረቃሽም አትቋረጥም በጣም የሚያስገርም መልእክት ነው ይሄ መልእክት በጣም የሚያስገርመው ኢሳይያስ 60 ታላቅ የሆነ እንዳው ስታዩት ከቤተ ክርስቲያን ከሎካል አልፎ ዓለም አቀፍ የሆነ ሪቫይቫል እና የሆነ የሚያስደንቅ ሪስቶሬሽን ነው የሚያሳይ ግሎባል የሆነ ማለት በምድሪቱ ላይ የሚወጣ ምድሪቱን ሁሉ የሚደርስ እና እንደምታውቁት ኢሳይያስ 59 ላይ ሄዳችሁ ስትመለከቱ የሚያወራው ስለ መሲሁ ስለሚመጣው መሲሁ እና ከመሲሁ ጋር የተያዘ ሜሲያኒክ ሪስቶሬሽን በሚገርም ሁኔታ ምድሪቱ ላይ ይመጣል በቤተ ክርስቲያን ላይ ይመጣል እንደምታውቁት ዛሬ አዲስ ኪዳን ትልቁ ስፍራ ያላት በእግዚአብሔር ዘንድ ስፍራ ያላት ቤተ ክርስቲያን ናት ምንም እንኳን እግዚአብሔር እስራኤልን ባይተው ማለት ነገር ግን ትልቅ ስፍራ ያላት ቤተ ክርስቲያን ናት እና በቤተ ክርስቲያን ላይ ጌታ ይመጣል በሚገርም ሁኔታ ብዙዎችን የሚስብ እግዚአብሔር ጸጋ ይሄ እንደንተንም እንደ አሊጎሪም አይደለም እውነተኛም ብዙ አባቶቻችን ሲጠብቁት ይኖር በእርግጥ እስራኤልም በመታደሱ ዘመን ትታሰባለች ነገር ግን ቤተክርስቲያን በሚገርም ሁኔታ ትታሰባለች አሜን ከተፋችበት ከተደበቀችበት ተስፋ ከቆረጠችበት ትቢያ ውስጥ ከቆየችበት የምትወጣበት ዘመን አሁን ነው እና በጣም የሚያስገርመው ነገር ይሄ ቦታ ትእዛዝ ነው የሚሰጠው እግዚአብሔር ትእዛዝ ነው እየሰጠ ያለው ብርሃንሽ መጥቷልና የእግዚአብሔር ክብር ወጥቶልሻልና ተነሺ አብሪ ነው የሚለው ምንም ኦፕሽናል አይደለም ኮማንድ ነው ተነሺና አብሪ ተነስተን ማብራት የኛ ፋንታ ተነሱና አብሩ እያለ ነው ያለው አብሩ እግዚአብሔር ይባል ምክንያቱም ብርሃናችሁ መጥቷል የእግዚአብሔር ክብር ወጥቶልሻልና ተነሺ አብሪ ምናበራበት ዘመን የጌታ ኢየሱስ ክርስቶስን ስም ይዘን ምንወጣበት ዘመን ብዙዎችን ወደ መንግስቱ ምንስብበት ዘመን የብዙዎች ቀንበር የሚሰበርበት ዘመን ወገኖቼ ምንም እግዚአብሔር አምላክ ከኛ ጋር ስላለ ካንቺ ጋር ነው የሚለው ካንቺ ጋር ክብሩ ካንቺ ጋር ነው የሚለው ስለዚህ እግዚአብሔር አክብሮሻልና የእስራኤል ቅዱስ አክብሮሻልና ይላል እንዲያውም እዚህ ቦታ ላይ የእስራኤል ቅዱስ አክብሮሻል ይላል የእስራኤል ቅዱስ አክብሮሻልና ይላል ሃሌሉያ እርሱ አክብሮሻልና ለእግዚአብሔር ስምና ለእስራኤል ቅዱስ ልጆችሽን ከሩቅ ከነሱም ጋር ብራቸውና ወርቃቸውን ያመጡ ዘንድ ደሴቶች የተርሴስ መርከቦች አስቀድመው ይጠባበቁኛል ይላል ክብር ለኢየሱስ ይሁን ምንም ያህል መቆየትሽ አይደለም ነገሩ ነገር ግን እግዚአብሔር አሁን መለኮታዊ ትእዛዝ ሰጥቷል ተነሽና አብሪ አሜን ተነሳና አብራ ለራሳችሁ እስኪ ንገሩት ተነሳ አብራ ብሎ ስማችሁን ጠርታችሁ መከተ ተነሳ አብራ
እያንዳንዳችሁ በእውነት በሉት ተነሱ አብሩ ብሎናል። የእግዚአብሔር ብርሃን መጥቷል። ጌታ ወደኛ መጥቷል። እግዚአብሔር ይባል። የእግዚአብሔር ክብር ደግሞ ወጥቷል። የሚገለጥ ክብር ወጥቷል በእኛ ላይ ሆነ። በድፍረት በወጣንበት ዘመን እግዚአብሔር ትልቅ ነገር ሲሰራ እኔ ባይኔ አይቻልም። በብዙ ነገር አሁን ተጠላልፈናል፣ ግን እንደዚህ አይቀጥልም ወደፊት እና እኔ ትዝ ይለኛል ይኸው እዚህ ያለ ተገቢ እና የሆኑ ልጆች ነበሩ ወደ 5 የሚሆኑ ማጥመቂያ ቦታ አላገኘንም እና ወደ አላሜዳ ያለው እንትን ሾር አካባቢ እዚህ ላላል ወደዛ ሾር አካባቢ 5ቱንም ልጆች ይዘን ትዝ ይለኛል። ምናልባት ካሱ ይኖር አይኖር አላውቅም፣ አልነበርኩም። ግን ሽማግሌዎች የውዬን አስታውሳለሁ። ኃይሌም ነበር። አይ ቲንክ አንተና እሱ ብቻ ናቸው የነበራቸው እና ወደዛ ሄድን ማለት ነው። በጣም ልነግራቸው አልችልም። ጊዜው ይሄ ጊዜ ይመስለኛል። በረዶ ነው፣ ውሃው እንዲስታረጉት በረዶ ነው። እነዚህ ሰዎች መስክረን ያመጣናቸው ናቸው እና እንዘምር ተባባል። ምክንያቱም እንዲሞቀን ማለት ነው። መዘመር ጀመረ። የሚገርም የእግዚአብሔር ክብር የመዘምራን ልብስ ነበር የለበስን እና በጣም የሚገርም የእግዚአብሔር ክብር። እኔ በእርግጥ አልለበሱም፣ ግን እናንተ ለብሳችሁ ነበር ታስመልኮ የነበረው። የሚደንቅ የእግዚአብሔር ክብር ነው። ይሄ እውነተኛ ታሪክ ነው። ምስክር ባለበት ነው የማወራው። የሆነ ፈረንጅ መጣ ማለት ነው። ላንድ ሮቨር ይዞ መጣና አጠገባችን ቆመ ማለት ነው። ቆሞ ያየናል። መስኮቱን ከፈተውና አሁን ሁላችን ማን እንደሆነ አያውቅም፣ ግን ከኛ መካከል ግን እኔም ጠራኝ እና አንተ አለ። ሄድኩኝ። ምንድን ነው የምትሉት አለ። አክሰንት አለ፣ ነጭ ይሁን እንጂ አክሰንት አለ። ራሻዊ ይሁን የት ሀገር ሰው እንደሆነ አላውቅም። እንግዲህ በጣም ብዙ ዓመት የቆየ ታሪክ ነው። ምናልባት 19 እነ ዶክተር ገበያው ባሉበት ጊዜ መሰለኝ ነው። ከነሱ በፊት ሳይሆን ከነሱ በፊት መሰለኝ እንደውም እና ከዛ በኋላ ነገርኩት ስለ ጌታ እና እሱ ምንም ስለ እግዚአብሔር ምንም ያውቀው ነገር የለም። ከዛ በጣም ደስ አለው። ወረደ ከመኪናው ትዝ ይላል። መጣና እጃችን ያዘ፣ አብሮን መጨፈር ጀመረ። ቋንቋውን አይችልም። ጠየቀኝ፣ ነገርኩት። እግዚአብሔር ነው የምናከብረው፣ ኢየሱስ ክርስቶስን መቀበል ትፈልጋለህ? እፈልጋለሁ። እዛው ላይ ጌታ ተቀበለ ማለት እና የመጣበትን ሁኔታ ጠጋ ብሎ ጆሮ ሲነግረኝ ከብዙ ነገር የተነሳ ተስፋ ቆርጦ ራሱን ሊያጠፋ የመታሰብ እኔ በጣም ነው ከአእምሮ በላይ ነው የሆነ። እግዚአብሔር እኛ እንውጣና እንነሳ እንጂ በእኛ ህይወት ያበራል ወገኖች። ክብር እስኪ ለጌታ ይሁን። የሚገርም ነገር ያለ ፓስተር ስለሆንኩ አይደለም፣ ማንም አማኝ ነው ወገኖች፣ ማንም አማኝ እግዚአብሔር ይህንን ያደርጋል። ከዛም እንዳለ ታውቃላችሁ፣ ትዝ ይላል ይሄ መጠመቅ እችላለሁ ወይ አይቆይ እንደ ሐዋርያት መጠመቅ ትችላለህ? ምንም ጥያቄ የለውም። እሱ በቃ አሁን ልጠመቃ ኋላ ትዝ ሲለው ልብስ ይዞ አልመጣ ልብስ ይያለ ግን እኔ ራሴ እስኪደንቀኝ ድረስ ነው። እንግዲህ ትዝ ይላችኋል በሐዋርያት ሥራ ላይ የነበረ ታሪክ። ኢትዮጵያዊ ጃንደረባ እንዴት ነው መጠመቅ የሚከለክለኝ ነገር አለ እንዴ? ኢየሱስ ክርስቶስ የእግዚአብሔር ልጅ ሆነ ካመንክ እሱም ልበቃ ማለት ምንም ችግር የለም ትጠመቃለህ። ወዲያው ወንዙ ላይ ያጠመቀው ማለት ነው ፊልጶስ። እና ተነስተን እናብራ ኮማንድ ነው። ራይዝ ነው። አንደኛው ኮማንድ ተነሺ ነው የሚለው፣ ተነሳ ነው የሚለው። እግዚአብሔር ይባላል። የተኛሽበት ዘመን ያንቀላፋችበት ዘመን ይብቃ። ክብር ለኢየሱስ ይሁን። አሁን የብርሃን ነጸብራቅ ሆነሽ ተቀበለሽ ከአምላክሽ ብርሃኑ ከኛ ስላልሆነ አብሪ ነው የሚለው። ሕይወታችን ምስክርነት ሊሆን ይገባዋል። እኛ ስናበራ ደግሞ እግዚአብሔር በጨለማ ላሉት በሙሉ ምሪትን ይሰጠናል። አንደኛው ያው ራይዝ የሚለው መነሳት ትእዛዝ ነው። ሁለተኛው ዓላማው ደግሞ የምንነሳበት ቤተክርስቲያን የምትነሳበት
እኔና እናንተ የምንነሳበት ዋናው ዓላማ እንድናበራ በጨለማው ዓለም እንድናበራ። ክብር ለኢየሱስ ይሁን። ሶስተኛ ደረጃ ደግሞ የብርሃን ምንጭ ከኛ አይደለም የሚመጣው። በጣም ኢምፖርታንት ነገር ነው ይሄን ማወቅ። ምክንያቱም ከእግዚአብሔር የተሰጠንን ነው የምናበራው። በራሳችን ጥረት አናበራ። ነገር ግን የእግዚአብሔር ክብር ወደኛ ስለመጣ የእሱ ውልወት ከኛ ጋር ስላለ እናበራለን። አሜን። ተነሺ ቀድሞ መውደቅ መቀመጥ ወይ መተኛት እንደነበረ ነው የሚያሳየው። በእርግጥ የወደቀ ነው መነሳትን የሚያውቀው። በተስፋ መቁረጥ ዙሪያ ምን ያህል ጊዜ መቆየትሽ ቁም ነገር አይደለም። ግን እግዚአብሔር አሁን እንድትቆሚ አሁን እንድንቆም ዛሬ እግዚአብሔር መልክ ዛሬ እንድንቆም ትእዛዝ እየሰጠን ነው ያለው። የለቅሶች ዘመን ደግሞ አብቅቷል። ታምናላችሁ? እስኪ ለጌታ ክብር የለቅሶ ዘመን አብቅቷል። ዛሬ ካለሽበት ማናቸው ነገር አይነት የሥጋ ሆነ የመንፈስ ጭንቀት ተነሺ ነው የሚለን ጌታ። ዓላማው አብሪ ነው። የምንነሳው ዝም ብለን ለመቆም ሳይሆን ለማብራት ነው። የብርሃን ምንጭ ሁኚ። ሕይወትሽ ለሌሎች ምስክር ይሁን። በጨለማ ላሉት መንገድን አሳይ እያለን እግዚአብሔር ቃል በእውነት የወንጌል ዘመን ነው የሚሆንልን። የወንጌል ዘመን ምንጩ ብርሃንሽ መጥቷል ነው የሚለው። ምንጩ የሆነው ጌታ መጥቷል። የዚህ ጥቅስ ዋናው ክፍል ይሄ ከአንቺ የመጣ በራሳችን ያልሆነ ነገር ግን እግዚአብሔር ክብር በእኛ ስለወጣ ነው። እግዚአብሔር ይባላል። ክብር ለኢየሱስ ይሁንልን። ሃሌሉያ። ትከሻችሁን አቅኑ፣ አይኖቻችሁን ወደ ላይ አንሱ። ብርሃኑ መጥቷል። ከእንግዲህ በጨለማ ትኖሩ፣ ምክንያቱም የእግዚአብሔር ክብር በእናንተ ላይ ወጥቷል። ሃሌሉያ ሃሌሉያ። ስናጠቃልለው መለኮታዊ ጥሪ ነው። ዲቫይን ኮል ነው። ተነሺ የሚለው ዲቫይን መለኮታዊ ጥሪ እና በዚህ ስር ጥሪ ተነሺ ይለናል። ተነሺ ይላል። እግዚአብሔር ይባረክ። ጨለማው በዙሪያሽ ቢበረታ በአመድ ብትቀመጭም አምላክሽ ተነሺ እያለሽ ነው ያለው። ተልእኮ ወዳችን ደግሞ ማብራት ነው። ማንዴቱ ሻይን ማድረግ ነው። ብርሃን የሚሰጠው በጨለማ ውስጥ በጨለማ ስትዋጥ ነው ብርሃን ጉልበት ያለው። ጨለማን በምንም መንገድ ማባረር አትችልም። ጨለማን ማባረር የምትችሉት በምንድን ነው? በብርሃን። እግዚአብሔር ይባረክ። በመገሰጽም አይደለም። ጨለማው የሚሄደው በብርሃን በጌታ ብርሃን ነው። እግዚአብሔር ይባረክ። ያ ማለት የጨለማ ኃይላት ብለን መገሰጹ ትክክል፣ ግን ጨለማ በብርሃን ይመጣል። እግዚአብሔር ይባረክ። በብርሃን ተረድቷል። እግዚአብሔር ይባረክ። ብርሃንሽ መጥቷል ይላል። ሁለተኛ የተበተኑት ይሰበሰባሉ ይላል። ከቁጥር 4 እስከ 9 ያለው አይኖችሽን አንስተሽ በዙሪያሽ ተመልከች። እነዚህ ሁሉ ተሰብስበው ወደ አንቺ ይመጣሉ። ወንዶች ልጆችሽ ከውጭ ይመጣሉ፣ ሴቶች ልጆችሽ በጫንቃ ላይ ይሸከሟቸዋል። በዛን ጊዜ የባህሩ በረከት ወደ አንቺ ስለሚመለስ የአሕዛብ ብልጥግና ወደ አንቺ ስለሚመጣ አይተሽ ደስ ይልሻል፣ ልብሽም ይደነቃል፣ ይሰፋማል። የግመሎች ብዛት የምድያምና የጌፌር ግመሎች ይሸፍኑሻል። ሁሉ ከሳባ ይመጣሉ፣ ወርቅና ዕጣንን ያመጣሉ፣ የእግዚአብሔርን ምስጋና ያወራሉ። የቄዳር መንጎች ሁሉ ወደ አንቺ ይሰበሰባሉ። የነቢያት አውራ በጎች ማለት የእንትና የመጀመሪያ ልጅ ነው ነቢያት የነቢያት አውራ በጎች ያገለግሉሽ እኔን ደስ ሊያሰኙ የእስማኤል የመጀመሪያ ልጅ እኔን ሊያገለግሉ ደስ ሊያሰኙ በመሰዊያዬ ላይ ይወጣሉ፣ የክብሬን ቤት ያከብራሉ። እርግቦች ወደ ቤታቸው እንደሚበሩ እነዚህ እንደ ደመና የሚበሩ እነማን ናቸው? እርሱ አክብሮሻልና ለአምላክ ለእግዚአብሔር ስምና ለእስራኤል ቅዱስ ልጆችሽን ከሩቅ ከእነሱ ጋር ብራቸውን ወርቃቸውን ያመጡ ዘንድ ደሴቶችና የተርሴስ መርከቦችን አስቀድመው ይጠባበቁ።
አንድ ነገር አዳምጡ። በዚህ ጊዜ ሌላው የሚሆነው ነገር ትልቅ ታድሶ ይሆናል። ልጆቻችን ይመጣሉ። ልጆቻችን ብቻ አይደለም፣ ልጆቻችን ከነጠቁት መካከል እግዚአብሔር እንዲያውም እነሱን ይዘው ይመጡ ሁሉ ይመጣሉ። ከነ ወርቃቸው፣ ከነ ብራቸው፣ ከነ ሪሶርሳቸው ነው ወደ ቤቱ ሊመጡት የሚለው። ክብር ለጌታ። ልጆቻችን ይታሰባሉ። አሜን። ልጆቻችን እግዚአብሔር ቤተሰባችን ይታሰባል። ከዛም አልፎ እግዚአብሔር አምላክ በልዩ ሪሶርስ ይባርከናል። አሜን። የእግዚአብሔር እጅ ትወጣለች። ገንዘብ ማለት ከዛ የበለጠ ነገር እግዚአብሔር አምላክ ያደርግ። ገንዘብም አንዱ ክብር ነው፣ ግን የእግዚአብሔር በረከት ይለቀቃል። ወገኖች ታድሶ ይሆናል። ክብር ለኢየሱስ ይሁን። ቤተ ክርስቲያን ትታደሳለች። ከባህር ከየብስ ማለት ነው ወደ አንቺ ይጎርፋሉ። የበረከት ለእግዚአብሔር ስም ክብር የሚውል ነው። የተበተኑ ልጆችሽና ሀብትሽ ይመለሳል። ልብሽ በደስታ ይሰፋል። ይህ ሁሉ የሚሆነው የእግዚአብሔር ስም ለመቀደስ ነው። ሶስተኛ ክብር ለኢየሱስ ይሁን። ቅድም እንዳልኳችሁ ዲቫይን የሆነ መለኮታዊ ሪስቶሬሽን ነው የሚሆነው። ታድሶ መለኮታዊ። በቁጣ ተመተሽ ነበር፣ አሁን ግን በምህረቱ ይራራልሻል ይላል። ዋናው ነጥብ ባዕዳን ሰዎች ቅጥረሽን ይሰራሉ ይላል። ደጆችሽ ሁል ጊዜ ክፍት ይሆናሉ። ይህም ሰላምና የተትረፈረፈ ፍሰት መኖሩን ያሳያል። አንቺን የማያገለግል መንግስት ግን ይጠፋል ይላል። ቅጥርሽን በባዕዳን ይታደሳሉ፣ ደጆችሽ አይዘጉም፣ ምክንያቱም የበረከቱ ፍሰት የማያቋርጥ ነው ይላል። ክብር ለኢየሱስ ይሁን። ቁጥር 10 እስከ 12 ሄዳችሁ ብታዩ በቁጣዬ ቀስፌ በፍቅሬ ምሬሻለሁ። መጻተኞች ቅጥርሽን ይሰራሉ፣ ነገስታቶች ያገለግሉሻል። ሃሌሉያ። በሮችሽ ሁልጊዜ ይከፈታሉ። ሰዎች የአሕዛብን ብልጥግና የተማረኩትን ነገስታቶቻቸውን ወደ አንቺ ያመጡ ዘንድ ሌትና ቀን አይዘልቁም። ለአንቺም የማይገዛ ህዝብና መንግስት ይጠፋል ይላል። ክብር ለኢየሱስ ይሁን። አራተኛ ትልቅ ሪቨርሳል የሆነ የቦታ ለውጥ የሆነ እግዚአብሔር ይመስገን። ከእግዚአብሔር ጉብኝት የተነሳ የቦታ ለውጥ የሆነ ይህን ማለት ምን ማለት እንደሆነ እዚህ ቦታ ላይ ሄደን ቁጥር 13 እና 14 ላይ እናያለን። የቦታ ለውጥ ይሆናል። ግሬት ሪቨርሳል ነው የሚሆነው። የክብር ቦታ መቀያየር ይመጣል። በዚህ ጊዜ በጉብኝቱ ጊዜ በቁጥር 13 14 ላይ እንዲህ ይላል፣ የመቅደሴን ስፍራ ያስጌጡ ዘንድ የሊባኖስ ክብር ጥሉን አስታው ባስነቱ ወደ አንቺ ይመጣል። የእግሬንም ስፍራ አከብራለሁ። የአስጨናቂዎችም ልጆችሽ አንገታቸው ደፍተው ወደ አንቺ ይመጣሉ። ክብር እስኪ ለጌታ ይስጥ። ክብር ለኢየሱስ ይሁን። የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳል። እንደ ግለሰብም እንደ ቤተሰብም እንደ ቤተ ክርስቲያን እንደ ደግሞ ዓለም አቀፍ ግሎባል እንዳለችው እውነተኛው ቤተ ክርስቲያን ይሄን የሚሆነው ነው የሚለው ከኛ የተነሳ እግዚአብሔር ከሰራው የተነሳ ክብር ለጌታ ይሁን። የናቁሽ ወደ እግርሽ ጫማ ይሰግዳሉ። የእግዚአብሔር ከተማ የእስራኤል ቅዱስ የሆንሽ ጽዮን ይሉሻል። ያስጨነቁሽ ልጆች የናቁሽ ሁሉ ይበረከካሉ ማለት ነው። አንገታቸውን ደፍተው ወደ አንቺ ይመጣሉ። የእግዚአብሔርን ከተማ ይሉሻል። ውርደትሽ በክብር ይተካል። የናቁሽና ያሳደዱሽ ሁሉ እግርሽ ላይ ይወድቃሉ። አንቺ የተናቅሽ ሳትሆኚ የእግዚአብሔር ከተማ የንጉሱ ከተማ ተብለሽ ትጠሪያለሽ። አሜን። ክብር ለጌታ ይሁን። ሃሌሉያ። በዚህ ቦታ ላይ አራት ነገር መለኮታዊ ጥሪ ነው። ተነሺና አብሪ የሚለው ዲቫይን ኮል ተነሺ አብሪ የሚል ነው። ሁለተኛ ደግሞ እግዚአብሔር ይመስገን የተበተኑት በሙሉ ይሰበሰባሉ። ያጣናቸው የተማረኩ ነገሮች በሙሉ ይሰበሰባሉ። ለግሬት ጋዘሪንግ ማለት ነው በዚህ ጊዜ። ሶስተኛ ዳግም ታድሶ ይሆናል። አራተኛ የክብር ቦታ መቀየር ማለት ምንድን ነው? እኛን ያሳድዱ የነበሩ በሙሉ ከእግራችን ስር ይወድቃሉ። ያ ማለት ግን እንደምታውቁት ሰዎች ኃይለኞች ነገስታት የሚባሉ በሙሉ እንደውም አሳዳጊዎች ይሆናሉ ይላል መጽሐፍ ቅዱስ እዚህ ቦታ ላይ
ነገስታቶች ያጠቡሻል ይላል። ክብር ለጌታ ይሁን። አይ ቲንክ እዚህ ጋር ያለው ይመስለኝ ምን ይላል? በቁጣ ተሰፌ ቁጥር 10 ላይ በፍቅሬ ምሬሻለሁ። መጻተኞች ቅጥርሽን ይሰራሉ፣ ነገስታቶችሽ ያገለግሉሻል። በሮችሽ ሁልጊዜ ይከፈታሉ። ሰዎች የአሕዛብን ብልጥግና የተማረኩትን ነገስታቶቻቸውን ወደ አንቺ ያመጡ ዘንድ ሌትና ቀን አይዘጉም። የአሕዛብን ብልጥግና የተማረኩትን ነገስታቶቻቸውን ወደ አንቺ ያመጡ ዘንድ ሌትና ቀን አይዘጉም። ክብር ለኢየሱስ ይሁን። እንዳው እዚህ ቦታ ይሁን ሌላ ቦታ ነገስታቶች ያጠቡሻል ይላል። ክብር ለኢየሱስ ይሁን። ያጠቡሻል በቃ 16 ላይ ጌታ ይባርክ ፓስተር። ያ ከሰው ማንም እስከማያልፍብሽ ድረስ የተተውሽና የተጣልሽ ነበርሽ፣ ነገር ግን የዘላለም ትምክህትና የልጅ ደስታ አድርግሻለሁ። የአሕዛብ ወተት ትጠጫለሽ፣ የነገስታት ጡት ትጠቢያለሽ። እኔም እግዚአብሔር ያዕቆብ ኃያል መድኃኒትሽና ታዳጊሽ እንደሆነ ታውቂያለሽ። ክብር ለጌታ። ታውቃላችሁ በቀደሙ ዘመን ቤተክርስቲያን ይጠይቁ እንደነበር ነገስታት። አሁን እንደዛ ነው የነበረው። ካቶሊኮች መጥተው ነገሩን ለዋወጡት እንጂ ነገስታት በቃ አላደ እግዚአብሔር አምላክ እነዚህ የሚሰደዱ ሐዋርያትን ባሳረፈ ጊዜ የሚገርም ነገር ነበር። በምድሪቱ ውስጥ ለምንም ነገር ነገስታት ይጠየቁ ነበር እና ያንን ቦታ ያው ካቶሊኮቹ ሲወስዱ ያው ቦታውን ክለርጂ ሳይሆን ለንጉስ ያሉት ማለት። ከዚህ የተነሳ ቤተክርስቲያን ያው እንዴት አይነት መጨማለቅ ውስጥ እንደነበረች ይታወቃል። እና እንደገና ደግሞ አሳዳጁ ተሳዳጅ መሆን ጀመረ ማለት እንጂ እግዚአብሔር ይህን ያህል ዛሬ ቤተክርስቲያን ተመልሳ የቀደመው ክብሯ ትመለሳለች። ክብር ለኢየሱስ ይሁንልን። በስፍራዋ ትቀመጣለች። እግዚአብሔር ይባረክ። ክብር ለኢየሱስ ይሁን። አሜን ሃሌሉያ። በኢሳይያስ 60 ላይ እንደተጻፈው በምድር ላይ ጨለማ ቢኖርም በአንቺ ላይ ግን እግዚአብሔር ያበራል። ዛሬ ካለሽበት ማናቸውም አይነት የድካም ስሜት ተነሽ ነው የሚለው እግዚአብሔር። ብርሃን በሕይወትሽ በቤትሽና በስራሽ ላይ ይብራን ነው የሚለው። ክብር ለኢየሱስ ይሁን። ጨርሻለሁ። እንጸልያለን። እስኪ ሁላችንም ቆመን ሃሌሉያ። ሪባዱር ወሸክላ ዶር ወሰዲያ አሜን። ራባዱር ወሸክላ ባዱር